ልጅህ ዙፋንህን ይወርሳል ነው። ለአብርሃምና ለዳዊት እግዚአብሔር ራሱ ሰው ሆኖ መሲሁ ማነው እግዚአብሔር አምላክ ሰው ሆኖ እንደሚወለድ ተናግሯል? አልተናገረም? ይህም ፓሱ ገና ዛሬ ነው ያነበብኩት ራሱ። ስለዚህ አምላክ ይኸውልህ ለእነዚህ ሁለት አባቶች ቆይ ለእነዚህ ለሁለት አባቶች ለዳዊትና ለአብርሃም ራሱ አምላክ ሰው ሆኖ እንደሚወለድ ቃል ገብቶላቸዋል። ለዳዊት የገባለት ይሄንን ነው። ለአብርሃም የገባለት ቶራ ላይ ዘፍጥረት መጽሐፍት ምዕራፍ 22 ቁጥር 18 ለአብርሃም የገባለት ዘፍጥረት 22:18 ላይ የምድር አህዛብ ሁሉ በዘርህ ይባረካሉ ብሎ ያለው ማለት ነው። ያ ዘር የአብርሃም ልጅ ነው። ያ የአብርሃም ልጅ የሽዋ ነው። የምድር ምን አህዛብ ሁሉ እስራኤሎች አይደለም፣ አህዛብ ሁሉ በዘርህ ይባረካሉ። ያው ዓለም እየተባረከ ነው በክርስቶስ፣ በአብርሃም ልጅ በሆነው በክርስቶስ፣ በዳዊት ልጅ በሆነው በክርስቶስ። ዘፍጥረት 22:18 ሰኒ የትየው አውጪው ዘፍጥረት 22:18 ቶራ ላይ ሰኒ እየሰማሽ ነው እህትየው? አዎ ላውጣው ነው። አንዴ ዘፍጥረት 22:18 በረሺት ነው አይደል ባለው? በረሺት አፌን እንዲፈታው ጸልዩልኝ ቶሎ ቶሎ እንድለምድ። እኔም እኮ አላውቅም በጣም ዕብራይስጥ ልጅ በማሳደግ ስለነበርኩኝ እና ሰላም ነው የተማረው። እኔ ለዚሁ አገልግሎት ብቻ አፌን እንዲከፍት ጌታ የልሳን ያህል እንዲሰጠኝ ልሳን ስለሰጠኝ ይህንንም እንዲሰጠኝ አምናለሁ። ግን ደግሞ ሀሁ እየዳዴ እያልኩ ነው አሌፋት ግን እሺ። በረሺት ላይ 22:18 ናታን אתה አሸር አል ሰፈት הים וידרש זרעך על וירש זרעך את תמשיך አይታየኝም። ኦኬ ይቅርታ። ይኸውልህ וירש זרעך את שאר אביו ויתברכו ובזרעך כל גוי הארץ עקב אשר שמעת בקולי וישב אברהם። ምንድን ነው የሚለው? ማለት የዘር ፍሬ የአባትህ በበርህ በደጅህም ኖ ታምሺክ אבל תסיים አል נערב יקומו וילכו יחדו אל באר שבע וישב אברהם בבאר שבע ቤር ሸባ እንደዛ ነው። እትዬ ስታወጪው ተሳስተሻል። በደንብ ያውጪው። ኖ ላይኛው ነው እኮ ትክክል ነው። ላይኛውን አንብቦታል። 18ን አንብቦታል አይደል? 18ን አንብቦታል። ኦኬ የምድር አሕዛብ ሁሉ በዘርህ ይባረካሉ ነው አይደል ብሎ የሚለው ናታን? አዎ እንደዛ ነው። በዘርህ ኮልጎይ ማለት አሕዛብ ሁሉ ጎይ ማለት አሕዛብ ማለት አሕዛብ ሁሉ ማለት እዚህ ግብ ይጠቀሙበታል። ጎይ ብለው ብዙ አሕዛብ ሁሉ ማለት ነው። እሺ የአብርሃም ዘር የሆነው ማን ነው? መሲሁ አይደል? ነው። በመሲሁ በየሽዋ አሕዛብ እየተባረኩ ነው አይደሉም? ስንት ክርስቲያን ነው በዓለም ዙሪያ ያለው? አያው እንኳን ይሄ ትክክል ነው። እንኳን በመሲሁ በአብርሃም እየተባረከ ነው። ግን እግዚአብሔር የአብርሃምን በረከት በልጁ በክርስቶስ ኢየሱስ በኩል ነው ወደ አሕዛብ አደርሳለሁ ብሎ ያለው። ስለዚህ ይህ የአብርሃም ዘር ራሱ የአብርሃም ልጅ ተብሎ የተጠራው የሽዋ የአብርሃም አምላክ የእስራኤል አምላክ ያህዌ ነው። ራሱ ያህዌ ነው። አይኖቻችሁን ይክፈት ጌታ። በእውነት ራሱ ያህዌ ነው። በሲና ሕግን የሰጠ ነው።
ሲና ሕግን የሰጠ ነው ራሱ ያዌ ነው። ራሱ ያዌ ሰው ሆኖ እንደሚወለድ ነው ለአብርሃም የገባለት። በእውነት ቃሌን ጠብቀሃል አንድ ልጅን አልከለከልከኝምና ብሎ ያለው ማለት ነው። አምላክ የሰማይ የምድር ጌታ የእስራኤል ቅዱስ ከእስራኤላውያን በስጋ ተወለደ። እንዴት ያውላችሁ እቺን ቃል አንብቢልኝ ናታንዬም አንቺም ሄደሽ እህትየው ዕንባቆም መጽሐፍ ላይ ሂጅልኝ። እንዴት ከአብርሃም ዘር የአብርሃም አምላክ ራሱ እንዴት ሰው ሆኖ ይወለዳል ያዌ ብሎ ለሚል ዕንባቆም ላይ ሂጅልኝ እህትየው። እንዴት ናም ብሎ የሚል ካለ ዕንባቆም መጽሐፍ ምዕራፍ 1 ቁጥር 5 አሁን ለሰማይ ለምድር አናትን የሚያዞር ጭንቅላትን የሚያፈርጥ እግዚአብሔር ካረዳ በስተቀር ጭንቅላትን የሚበጠብጠው እንዴት የሰማይ የምድር ጌታ የአብርሃም የይስሐቅ የያዕቆብ አምላክ ኤሎሂም ያዌ እንዴት ሰው ሆኖ በሽማግሌው በአብርሃም ዘር ውስጥ ከቤቱና ከዘሩ እንዴት ይወለዳል? እንዴት የሰው ሁሉ ጥያቄ ማለት ነው። ዕንባቆም ሲመልስ ይዩት። ዕንባቆም ምዕራፍ 1 ቁጥር 5 የእኔ ሚስት ሁሌ ማማ እንደዚህ ትለኛለች። 3 ልጆች ስላሉ ልጆቻችን ገና ሳንወልዳቸው በማህፀን ውስጥ ሆነው እዛው ማህፀን ውስጥ ፍርግጥ ሲሉ እና ብዙ ቀን ትላለች። በቃ ጌታ ትለኛለች የአብርሃም አምላክ እንደዚህ እነኚህ ከኔን የተጸነሱት ከአንተና ከኔ፣ እሱ ግን ከድንግል ሴት ተጸንሶ ያለ ወንድ እንደዚህ በሰው ማህፀን ውስጥ እንደዚህ ያው ልጆቼ እንደሚንቀሳቀሱት ተንቀሳቅሶ የሰማይ የምድር ፈጣሪ ምንድን ነው እንዲህ ያደረገው ብላችሁ ብትሉ ሰውን መውደዱ እዚህ ድረስ አመጣው። አብርሃምን ስለወደደው እስራኤልን ስለመረጠ የሰውን ዘር ለማዳን። እሺ ዕንባቆም መጽሐፍ ምዕራፍ 1 እንዴት በምኔ አይምሮ ይሄን ልቀበለው? እንዴት ብዬ ይሄን ልመነው? የአብርሃም አምላክ በአብርሃም ቤት እንዴት ይወለዳል? እንዴት በይስሐቅ ዘር የዳዊት ልጅ ተብሎ እንዴት ይጠራል? እንዴት ሆነ? በምንኛ የሂሳብ ስሌት በካልኩሌተር ደምሬ ለሰው አላሳይም። ይህንን ዕንባቆም ይመልሰዋል። እህትየው ቶሎ ክፈችው። ዕንባቆም ዕብራይስጡ ዕንባቆም እንደሚባለው በዕብራይስጡ የምታውቁት ጻፉላት። ራብ ኩክ ነው ግን በጣም መጽሐፉ ደቃቅ ስለሆነ እሺ በአማርኛው ላንብብልህ። ናታን ትቀበለዋል አይደል? እኔ ኢኻ ነው ኢኻ በዕብራይስጡ ኢኻ ታነቢያለሽ አውጥታችሁ ይሰማ ከማ አሃረኝ ኢኻ ኢኻ አለፍ ዮድ ኸላስ አሽቺ የታች ጽፎታል። ኢኻ ሞሽዋሻ አስዬ ጽፎላችኋል። እሺ አስዬን ተከተሉና አውጡት ቶሎ። እንዴት ከአብርሃምና ከዳዊት ዘር እንዴት አምላክ እንዴት ይወለዳል? ምንኛ አይምሮ ነው የሚቀበለው? ማን ይሄንን የሚያምን? እርሜ መሲሁ ከዳዊት ብቻ እንዳልሆነ እኔም እቀበላለሁ። ከአብርሃም ዝርያም እንደሚመጣ እዛው ከአብርሃምም እንዳለ እቀበላለሁ፣ አምናለሁ። ታምናለህ? ግን ያ መሲሁ ከአብርሃምም ከዳዊት የሚመጣው አምላክ መሆኑን ታምናለህ? አምላክ መሆኑን አላምንም። ዛሬ ግን ምን አየህ? አሁን ከመዝሙር መጽሐፍት ላይ ዳዊት ብሎ ያለውን አሁን ከመዝሙር 132 ላይ ያሳየው ላይ አምላክ መሆኑን፣ የኢሳይያስ መጽሐፍ ምዕራፍ 9 ላይ አምላክ መሆኑን ይህን ለራሴ የቤት ስራ አድርጌዋለሁ። ዘካርያስ 13 ያሳየው፣ ዳዊት ላይ ያሳየው፣ ኢሳይያስ ላይ ያሳየው። እሺ ሰኒ ያገኘሽው ትልቁ ላይ ላድርግሽ። እንዴት አምላክ እንዴት የአብርሃም አምላክ ያህዌ እንዴት በአብርሃም ዘር ውስጥ እወለዳለሁ ብሎ እንዴት ይላል? እንዴት ልቀበል ብሎ ለሚል ዕንባቆም እንዲህ ብሎ ይመልሳል። ምዕራፍ 1 ቁጥር 5
ሰኒ ማይክሽ ሚዩት ነው። ይታያል። ምን ይላል ወንድማችን ናታን? ቁጥር 5 ሹማሚን ካንያ ኔናኺም ብቱልያ ኖጎቲ አማር ላ ትንሽ ወደዛ ኖጎቲ አማር ላ ይዩ ፂራ ለሮሽ ሎሮሽ ኢቢያ ሽሉ ኪ አዶናይ ኦጌ ራብ ሽያ ኦልሊም ኦሌሊያ አልኩ ሽቪ ልፍሌት ጻር ቤት ሚን ባት ጽዮን ኮል እንዴት תקרא את זה לפי ניקוד, אתה לא קורא את זה נכון, לפי ניקוד, קמץ פתח מילון. ትክክል አይደለም ያነበባችሁት። ለእኔ ስጠኝ እርሚ እንባቆም 1:5